ለምሳሌ የአዲስ ዓለም ስርዓትን መሪነት በዋናነት ወይም ደግሞ የአዲስ ዓለም ስርዓትን መስርተው በዋናነት አጀንዳቸውን ቀርጸው ዓለማችንን ረን እያደረጉ ያሉ ሀገራት አሉና ለኛ አካላት ከጀርባቸው የሚዘወሩት ምንም ጥርጥር የለውም በጨለመው ኃይል። ይሄ ማለት በሌላኛው ለእምነትህ በነገራችን ላይ በሰሞኑ በተነሳው ይሄ ቃል ብቻ ሳይሆን ሌሎችም አሉ። ሞቲቬሽናል ስፒከር እንደ አንድ ምሳሌ ነው እያነሳን ያለነው። በነገራችን ላይ ሞቲቬሽናል ስፒከር ተብሎ አገራችን ላይ ብቅ ያሉ እህቶችና ወንድሞች ሰምታችኋል። እንግዲህ ማንንም አትስሙ፣ የውስጣችሁን ብቻ አድምጡ፣ ይሄን አድርጉ፣ ምንም በቃ እችላለሁ በሉ፣ ይሄን አደርጋለሁ በሉ። ይሄ ከየት የመጣ እንደሆነ ባክግራውንዱን ወደ ኋላ ፈተሽ አድርጎ አለማወቅ ራሱን የቻለ ሌላ ጣጣ እንዳለው ሁሉ ማለት they cannot have you ask questions of substance because everything is built on a lie. Climate, all those climate programs, all built on lies. The whole race narrative, all built on lies. Does that mean there's no racism? Does that mean there's no difference? No. But what do? They want to take race, they want to take differences, and they want to create them, turn them into problems which can never ever be solved. So the color of your skin, you can't change it. Therefore, you can never solve this problem. Unbiased racism, it's unconscious. If you're not conscious of it, you can't fix it. ጥርጥር የለውም እግዚአብሔር አምላክ ሰውን ሲፈጥር ገና አዳምን ሲፈጥረው ገነትን ጠብቅ ብሎታል። ኮትኩት፣ ተከታተል። ምንም ጥያቄ የሚገባ ጉዳይ አይደለም። እነሱ እንደ አዲስ መጥተው ክላይሜት ቼንጅ ብለው ለኛ ስለነገሩን አዲስ ነገር አይደለም ለኛ። በነገራችን ላይ ተፈጥሮን መንከባከብ፣ ምድርን መንከባከብ፣ ተፈጥሯዊ የሆኑ ነገሮችን ሁሉ በምድርም በሰማይም ያሉ ነገሮችን ሁሉ ሰው ማድረግ የሚችለው ነገር ሁሉ መቆጣጠርና መንከባከብ እንዳለበት የዲያብሎስ ጭፍራዎች አይደሉም ሊነግሩን የሚገባው። እነሱ ግን ምንድነው የሚያደርጉት? መጀመሪያ ምድራችን ላይ you will not be able to work in the United Kingdom if you do not have digital ID. Our immigration system does need to be fair if we want to maintain that binding contract that our politics is built on. And that is why today I am announcing this government will make a new free of charge digital ID mandatory for the right. ሰላም እንደምናላችሁ እንደምን ቆያችሁ? ውድ ነው መርከብ ሚዲያ ቤተሰቦቼ እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው በነው መርከብ ሚዲያ ቆይታችን አጠር ያለ ቆይታ እናደርጋለን። ከኔ ጋር ቆይታችን አድርጉ። አንዳንድ ጊዜ ነገሮችን በተለይ አሁን ላይ እኔና እናንተ ባለበት ዘመን መቀየር በማንችልበት መልኩ ሁሉ ነገር የደረሰ ይመስላል። ያ ማለት ግን ተስፋ እንድንቆርጥ አይደለም፣ የነገሩን ክብደት እንድንረዳ በሚል ነው ይሄን ሐሳብ ያነሳሁት እንጂ እኛ እግዚአብሔርን ይዘን አንድ ነገር ከሰራን ከእግዚአብሔር ውጪ ያለው ዓለም ወይም ደግሞ በሰይጣን ዓለም ውስጥ ያለውን ዓለም አናሸንፍ ማለት አይደለም። ግን ደግሞ በቀላል ግምት ነገሮች እንድንመለከትም አይደለም፣ እንድናቀለውም አይደለም፣ እንድናከብደውም አይደለም። የራሱን የሆነ ሚዛናዊ የሆነ መጠን ሰጥተነው የሚጠበቀብንን ነገር እንድናደርግ ያስችለን ዘንድ በሚል ነው ሐሳብ ማጋራችሁና አንዳንድ ጊዜ እንደምታውቁት ይህ ዓለም ምን ያክል በውሸት መሰረት ላይ እንደታነጸ ስንቶቻችን እንገነዘባለን። በውሸት መሰረት ላይ ማለት ማንኛውም ነገር ተፈጥሮን ዳይቨርት የማድረግ ስራዎች ከስንት ዘመን በፊት ሲሰሩ እንደነበሩ ተፈጥሮን እንዴት መቆጣጠር እንደሚቻል እንዴት ሲሰራ እንደነበረ የታሪክ ማዛባቶች እንዴት ሲሰሩ እንደነበሩ ይሄ ግሎባሊ በሆነ መልኩ ነው የሚሰራው። እንግዲህ ጠቅለል ያለውን ስንመለከት ምድራችን ላይ ያለው ጦርነት ስፒሪቹዋል ዋር ነው። ሁሌም ማነሳዋለሁ፣ መንፈሳዊ ጦርነት ነው ያለው በዲያብሎስ በኩልና በእግዚአብሔር በኩል በሁለቱ መካከል ያለ ውጊያ ነው። ይሄ ማለት አሁንም ግን መሰመር ያለበት ጉዳይ ዲያብሎስ እግዚአብሔርን የሚያሸንፍ ኃይል ሆኖ አይደለም። ግን ደግሞ በእግዚአብሔር አምሳልና አርአያ የተፈጠረ የሰው ልጅ ግን በቀላሉ በዲያብሎስ በሰራቸው ትሪኮች ወይም ደግሞ ስልቶች ስለሚሸወድ ስለሚታለል የሰው ልጅ እግዚአብሔር ወደ እግዚአብሔር መንግስትና ወደ ዲያብሎስ መንግስት የመጎተትና የመሻማት ሽቅድምድሞች ግን አሉ ነው። እንዴት? እሱን ነው በየጊዜው እያየን ያለ ነው። ለምሳሌ የአዲስ ዓለም ስርዓትን መሪነት በዋናነት ወይም ደግሞ የአዲስ ዓለም ስርዓትን መስርተው በዋናነት አጀንዳቸውን ቀርጸው ዓለማችንን ረን እያደረጉ ያሉ ሀገራት አሉና ለኛ አካላት ከጀርባቸው የሚዘወሩት ምንም ጥርጥር የለውም በጨለመው ኃይል ነው። በሌላኛው በኩል ደግሞ
ደሙን አፍሶላት ስጋውን ቆርሶላት በመስቀል ላይ ተሰቅሎላት ዋጋ የከፈለላት ቅድስት ቤተክርስቲያን እንደገና ደግሞ በዚህኛው ሳይድ ያሉት እግዚአብሔርና የእግዚአብሔር ቅዱሳን የምንላቸው መላእክትን፣ ጻድቃን፣ ሰማዕታት የምንላቸው እነሱ ደግሞ በዚህኛው በኩል የተሰለፉበትን ነው። ስለዚህ ጎራው ሁለት ጎራ ነው ያለው። በአጋጣሚ ባለማወቅ በግደለሽነት ወይም ደግሞ በነዘላልነት ሳናውቅ በዛኛው መንገድ ተጠልፈን እንዳንጠፋ ጥንቃቄ ማድረግ ሁላችንም ይጠበቃል የሚለው መልእክት ሁሌም ማስመር ፈልጋለሁ፣ ማንሳትም ፈልጋለሁ። ያንን ታሳቢ ያደረገም ቆይታም ነው የምናደርገው ሁሉ ጊዜም ማለት ነው። ስለዚህ አሁንም ቢሆን ቅድም መግቢያ ላይ እንደተናገርኩት ዓለማችን ላይ ያለው በተለይ ይሄ ዘመናዊ ዓለም የምንለው ምን ያክል ውሸት ላይ እንደተመሰረቱ በተፈጥሮ በሳይንሱ በማንኛውም አሁን ላይ በምናያቸው በሚዲያው በወታደራዊ በፖለቲካዊ በማህበራዊ በሁሉም ዘርፍ ምን ያክል ነገሮች ውሸት ላይ መሰረት ተጥሎላቸው አሁን ግን ዓለም ሁሉ እውነት ያድርጎ እንደሚደሰኩርላቸውና እውነት አድርጎ እንደያዛቸው ልብ ማለት ያስፈልጋል ብዬ አምናለሁኝ። ምናልባት ይሄንን ሊያጠናክሩልን የሚችሉ አንድ ሙቪ አለና እሱን እስኪ አድምጠን ተመልሰን እንገናኝና ቆይታችንን እናደርጋለን። የትም እንዲያትሄዱ ለብዙዎች እንዲደርስ መልእክቱን ላይክ አድርጉ፣ ሸር አድርጉላቸው። ወደ መልእክቱ ልሰዳችሁ በቅድሚያ So for these people, they cannot have you ask questions of substance because everything is built on a lie. Climate, all those climate programs, all built on lies. The whole race narrative, all built on lies. Does that mean there's no racism? Does that mean there's no difference? No. But what do? They want to take race, they want to take differences, and they want to create them, turn them into problems which can never ever be solved. Okay. So the color of your skin, you can't change it. Therefore, you can never solve this problem. Yep. Unbiased racism, it's unconscious. If you're not conscious of it, you can't fix it. So, and if you look in all of these places, they create issues. Like as a man, you're going to have masculine instincts. They now teach you that masculine instinct is evil. As a problem can never be solved. CO2. We create CO2 as we breathe out. It's critical for life on Earth. You will never ever. They created a nonsense problem that can also never be solved because to remove CO2 from the Earth is to kill all life on Earth. So once you start to recognize the tactics, it becomes very, very simple. It's easy. You don't have to be a genius to see the same tactics playing out over and over again. Transgenderism, it's the same thing. This is an attack on us as we were created to break down communication, to isolate us so that we can be controlled. Why do they have to kill the food supply? Because they have to control what we eat. We have to control our movements. And of course they react like this about race because at the end of the day, people don't really care. But we do gravitate towards our own. We do like to be with people who understand us. When you marry someone, what is the biggest thing that tears people apart? That my wife doesn't get me. She doesn't understand me. Well, you can, if you're overseas and you bump into somebody from, the United States, you might not have talked to that person back home. But when you're there, you have this common shared history of being American. And so that brings you together. Well, look all over America. New York. The Chinese gravitated towards each other in Chinatown, in Little Italy. I mean, we instinctively gravitate towards our own. So it's okay to do that. But they've made those things that are natural and instinctive in us, they've made those war crimes. Well, it's divide and conquer. If you have a bunch of small communities that are at odds with each other, then they're going to be too busy fighting each other to worry about you. Correct. As long as you're getting your tax money, who cares? እንግዲህ እንደሰማችሁት ጠቅለል ያለውን መልእክት ነው ማጋራችሁና በተለይ መጀመሪያ ላይ ከሰማችሁ ስትናገር ሁሉም ነገር ቢውልድ የተደረገው ላይ ነው ወይም ውሸት ላይ ነው። ሁሉም ነገር ቢውልድ የተደረገው ውሸት ላይ ነው። ሁሉም ነገር ማለት ምን ማለት ነው? በጣም ብዙ ነገሮችን ነው የሚያጠቃልለው። ለምሳሌ ክላይሜት ላይ የአየር ንብረት ለውጥን ብንመለከት ምን ላይ ነው መሰረቱ ያለው ነው? ውሸት ላይ ነው። ስለ ትራንስጀንደሪዝም አንስታለች፣ ስለ ሬሲዝም አንስታለች፣ ስለ ተፈጥሮ አንስታለች። እሷ ያነሳችው ነጥቦች አሉ። እኛም ከዚህ በፊት ስናነሳቸው የነበሩ ሐሳቦች አሉ። እያንዳንዳቸው መሰረታቸው ምንድነው ከተባለ የተንሻፈፈ ነበረ ነው። ለምን? ፎር ኮንትሮሊንግ ፐርፐዝ ነው። የሰው ልጆችን ኮንትሮል ማድረግ፣ ተፈጥሮን ኮንትሮል ማድረግ ነው። ተፈጥሮን ኮንትሮል ማድረግ በነገራችን ላይ ሰውን ኮንትሮል ማድረግ ማለት ነው። ሰውን ኮንትሮል ማድረግ ማለት ምን ማለት ነው? ለእምነቱ፣ ለእሴቱ፣ ለባህሉ፣ ለማንነቱ
የማይጨነቅ ትውልድ መፍጠር ማለት ነው። ሌላ ምንም ኬር የለውም። አሁን ላይ የምናያቸው ሀገራችን ላይ የምንመለከታቸው እንደ ዓለም አቀፍም ብቅ ያሉ ነገሮች የቅርብ ጊዜውን ማንሳት እንችላለን። ልክ አሁን እንደ መሰገጥ መፈመስ ሲባል ሰምታችኋል አይደለ? ብዙዎች እንደሚያነሱት ማለት ነው። ለምንድነው እንደ አይነት ትውልድ እንዲፈጠር የሆነው ከተባለ ፐርፐዝሊ ነበር ሲሰራ የነበረው። ማናቸው ይሄን የሰሩት? እና አስደምጣችኋለሁ። ሙጂውን ከዚህ በፊት ማንሰነዋል። ለምሳሌ ሰግጥ ፈምስ ምን ማለት ነው? መሰግጥ ማለት ከቃል ነው የምንጀምረው፣ በትርጉም ደረጃም ከሄድም ማለት ነው። ኬርለስ መሆን፣ ማንንም አለመስማት ማለት ነው። ሰው እውነት ለመናገር ዓለም ሁሉ ማንንም አለመስማት ማለት ይሄ ነገር እንዴት ነው? ሰውን ሳይሰማ መኖር አለበት ወይ? ይሄ ማለት ለባህልህ ለእምነትህ፣ በነገራችን ላይ በሰሞኑ በተነሳው ይሄ ቃል ብቻ ሳይሆን ሌሎችም አሉ። ሞቲቬሽናል ስፒከር እንደ አንድ ምሳሌ ነው እያነሳናል ነው። በነገራችን ላይ ሞቲቬሽናል ስፒከር ተብሎ አገራችን ላይ ብቅ ያሉ እህቶችና ወንድሞች ሰምታችኋል። እንግዲህ ማንንም አትስሙ፣ የውስጣችሁን ብቻ አድምጡ፣ ይሄን አድርጉ፣ ምንም በቃ እችላለሁ በሉ፣ ይሄን አደርጋለሁ በሉ። ይሄ ከየት የመጣ እንደሆነ ባክግራውንዱን ወደ ኋላ ፈተሽ አድርጎ አለማወቅ ራሱን የቻለ ሌላ ጣጣ እንዳለው ሁሉ ማለት ነው። ይሄ ማለት ለእብለትህ፣ ለባህልህ፣ ለእሴትህ፣ ለሃይማኖት አባቶችህ፣ ለሽማግሌዎች፣ ለቤተሰቦችህ ማንንም ሳትሰማ እርግጥ ነው ደግሞ በትርጉም ደረጃ ተጠይቋቸው እኮ ለዓላማህ ጠንክር ነው። እውነት ነው። ይሄማ እነሱ ሳይሆኑ የነገሩን እኮ እግዚአብሔር እኮ ጥረህ ግረህ ብላ ብሏል። ይሄ ማለት መሰገጥ ማለት አይደለም። ጥረህ እግዚአብሔር ይሄ ቃል የሚያስፈልገን ቢሆን ኑሮ እንደዛ ብሎ ይናገር ነበረ ነው። ይሄን የማነሳበት ምክንያት ትውልዳችን ወደዚህ እየሄደ እንደሆነ ለመናገር ስለፈለኩ ነው። ሞቲቬሽናል ስፒከር ተብሎ በዛ ስም ምድራችን ላይ ሀገራችን ላይ ምን አይነት መዓት እያየን እንደሆነ የምትመለከቱት ጉዳይ ነው። የዛ ፍሬ ውጤት ምን አይነት ተጽዕኖ እያሳደረ እንደሆነ እንድትረዱት ነው። ሰምታችኋቸዋል ብዙዎችን ማለት ነው። በስም ኢቭን መጥቀስም ስለማያስፈልግ ማለት ነው። ስለዚህ ሁሉ ነገር ውሸት ላይ የተመሰረተ ነው። በውሸት ላይ የተመሰረተው ዓለም ላይ ደግሞ እውነት ላይ እንደቆመ አድርጎ ሌሎችን ለማስተማርና ሌሎችን ወደዛ ለመውሰድ የሚደረገውን ጥረት ስንመለከት ብዙዎቻችን እናዝናለን። የምንመለከታቸው ነገሮች ስላሉ፣ የምናያቸው ነገሮች ፕራክቲካሊ ብዙ ነገሮች ስላሉ ማለት ነው። ተፈጥሮ እንዴት እንድትንሻፈፈ፣ አስተምሮቱ እንዴት እንድትንሻፈፈ ምድራችን ላይ ሁሉ ነገር ውሸት ላይ መሰረት ተጥሎ እንደሆነና አሁን ላይ የምናያቸው በጣም በርካታ ዓለም አቀፋዊ ተጽዕኖ የሚባሉ ነገሮች፣ ዓለም አቀፋዊ ኪዮሶች፣ ቀውሶች ለምን እንደዚህ ሆኑ ካልን ለመሪዎቹ ታስቦ ታልሞ ታቅዶ ሲሰሩበት የነበረ ስለሆነ ፍሬ እንዳፈራላቸው ነው የሚያስቡት። ለእና ለእናንተ ግን ቅድም እንዳልኳችሁ ሁለት ጎራ ነው ያለው ብያችኋለሁ። የዲያብሎሳዊ አሰራር የሚከተልና በእግዚአብሔራዊ መንግስት ስም ወደ መንግስተ ሰማያት ለመግባት መንፈሳዊውን ዓለም የሚከተል ጎራ ብያችኋለሁና በዚህኛው ዓለም ላለነው ከዛኛው ዓለም ጋር ስንነጻጸር እነሱ የሚያደርጉት ነገር ለኛ ስኬት አይደለም፣ ውድቀት ነው ውድቀት ነው። አስተምሮታችንን ብንፈትሻቸው ከኛ ውጪ የሆኑ ከኛ ባህል፣ ከኛ እምነት፣ ከኛ እሴት፣ ከኛ ማንነት የማይገናኙ ማለት ነው። ለኮንትሮሊንግ ፐርፐዝ ነው ባጭሩ። ለምሳሌ ክላይሜት ቼንጅን እንደ አንድ ምሳሌ ብናነሳ፣ የአየር ንብረት ለውጥን ብናነሳ ምንም ጥርጥር የለውም እግዚአብሔር አምላክ ሰውን ሲፈጥር ገና አዳምን ሲፈጥረው ገነትን ጠብቅ ብሎታል። ኮትኩት፣ ተከታተል፣ ምንም ጥያቄ የሚገባ ጉዳይ አይደለም። እነሱ እንደ አዲስ መጥተው ክላይሜት ቼንጅ ብለው ለኛ ስለነገሩን አዲስ ነገር አይደለም ለኛ። በነገራችን ላይ ተፈጥሮን መንከባከብ፣ ምድርን መንከባከብ፣ ተፈጥሯዊ የሆኑ ነገሮችን ሁሉ በምድርን በሰማያዊ ያሉ ነገሮችን ሁሉ ሰው ማድረግ የሚችለውን ነገር ሁሉ መቆጣጠርና መንከባከብ እንዳለበት የዲያብሎስ ጭፍራዎች አይደሉም ሊነግሩን የሚገባው። እነሱ ግን ምንድነው የሚያደርጉት? መጀመሪያ ምድራችን ላይ የአየር ንብረት ለውጥ እንዲመጣ በኔጌቲቭ መልኩ አየሩን ይበክሉታል። የምናውቀው ስለሆነ ብዙ ጊዜ የምናያቸው ወረርሽኞች፣ በሽታዎች ይነሳሉ። ግን ያ ዝም ብሎ አይደለም የሚመጣው። በነገራችን ላይ እግዚአብሔር የፈጠረው ነገር በራሱ እግዚአብሔር የፈጠረው አየርም ሆነ ምንም ነገር ምንም ሰው ላይ ጉዳት የሚያደርስ አንዳች ነገር የለም። ይሄን አስመራችሁ ያዙልኝ። ታዲያ ለምንድን ነው አየሩ የሚቀየረው? እውነት ነው
ተፈጥሮ በራሷ ጊዜ ራሷን ሪሼፕ ለማድረግ የምታደርጋቸው ተፈጥሯዊ ክስተቶች አሉ። እነዚያም እንኳን ቢሆኑ እግዚአብሔር ለሰው ልጆች ሆን ብሎ አስቦ አልሞ እንደዚህ አያደርግም። በእርግጥ ብዙ ጊዜ የምናያቸው የሰው ልጅ እምቢ ሲል ወደ እግዚአብሔር መንግስት የሚወስደው መንገድ የህግ መንገድ አልተጠቀምም ሲል ያን አልጠብቅም ሲል እግዚአብሔር ይቀጣል። በአንድም በሌላም በኩል ይቀጣ ይችላል። እግዚአብሔር የተለያየ መቅጫ መንገድ ያለው እግዚአብሔር እሱ ችግር የለበትም እንዴት እንደሚቀጣ። ነገር ግን አሁን ላይ በተለይ ምድራችን ላይ የምናያቸውን ጦርነቶች ሁሉ ማን ነው የሚያስነሳቸው ካልን አዲስ ዓለም ስርዓት መሪዎች ናቸው። የምድራችንን የአየር ንብረት ለውጥ እንዲህ የሚያቃውሱ እነማን ናቸው ካል እነሱ ናቸው። አየሩን ይበክሉትና አየሩ ከተበከለ በኋላ ከዛ ምን ያደርጋሉ? ግሎባል ሚቲንግ መደረግ ስላለበት የዓለም ሀገራት የዓለም አቀፍ የሆነ ምን መደረግ አለበት ይላሉ። ስብሰባ በምን ጉዳይ? በአየር ንብረት ለውጥ። ግን በአየር ንብረት ለውጥ ስም የዓለም መሪዎች ተሰብስበው ምንድነው የሚወያዩ ከተባለ ሌሎች ሀገራትን እነዚህ የዲፕ ስቴት የሚባሉት መሪዎች የአዲስ ዓለም ስርዓት መሪዎች እነዚያን አገራት የሆነ ነገር ማስፈረም ነው። የሆነ መመሪያ የሆነ ውል ወይም የሆነ ሰነድ እንዲፈርሙ ማድረግ ነው። ምንድነው ዓላማው ከተባለ ኮንትሮሊንግ ሲስተም ነው። ከፈረሙ በኋላ አንድ ሀገር የዛን መመሪያ ወይም የዛን ማኑዋል ለመተግበር ከፈረመ በኋላ ያ ሀገር ወይም የዛ ሀገር ህዝብ ከዛ ውጭ መሆን አይችልም። ለምሳሌ ኮንትሮሊንግ ነው። በሲስተም እንዴት እንደሚሰበስቡ አየሩን የሚበክሉት እነሱ ናቸው ብያቸዋለሁ። ሌላ ማንም አይደለም የሚበክለው። በሽታውን የሚያመጡት እነሱ ናቸው። ወረርሽኙን የሚያመጡት እነሱ ናቸው። በነገራችን ላይ የተደጋጋሚ እያነሳን ተናግረናል። ኢቭን አፍሪካ ላይ በዛ 10 ዓመት ውስጥ እንኳን ከዛሬ 1 ዓመት በፊት የሰራሁት አንድ ቪዲዮ ነበረ። WHO ለዛ በተለይ በዋናነት ሲተባበር እንደነበረ ሲነግረን የነበረ አንድ የኬንያ ዶክተር እስካሁን አፍሪካ ውስጥ ከ1 ሚሊዮን በላይ እናቶች መካን ማድረግ ተችሏል በሚል ያወጣውን ሪፖርት አንስቼ ሰርቼላችኋለሁ። ለዛ ነው መሰረቱን ልንነቅረው በማንችል መልኩ መሰረቱን በውሸት ላይ በሰይጣናዊ አሰራር ላይ መስርተውታል ያልኳችሁ ማለት ነው። ስለዚህ በጣም መንቃት አለብን። በጣም አክቲቭ መሆን አለብን። እነሱ በገዙልን ስልክ ነው የምንጠቀመው። እነሱ በሰሩልን መኪና ነው የምንጠቀመው። እነሱ ባመጡት ቴክኖሎጂ ነው አሁን ላይ ምድራችን ላይ የምንጠቀመው። ምንም ጥርጥር የለውም። በዛም ነው እኮ ዮሐንስ እኮ ማንም የአውሬው ስም ወይም የስም ቁጥር የሌለው ማንም መሸጥ መለወጥ አይችልም የሚለው ይሄን ሁሉ ነገር ዓለም ላይ አምጥተው የሰው ልጆች እንደሚቆጣጠሩ ቀድሞ ሲነግረን ነበር። ያ እየሆነ ነው ፕራክቲካሊ። ሌላም ይሄንን በተመለከተ ቆይ አመጣላችኋለሁ። እንደውም ብታደምጡት ደስ ይለኛል። እኛም ሀገር ላይ በደንብ እየተሰራበት ስለሆነ ማለት ነው። እውነቱን መካር ስለማንችል ነው። አድምጡት። You will not be able to work in the United Kingdom if you do not have digital ID. Our immigration system does need to be fair if we want to maintain that binding contract that our politics is built on. And that is why today I am announcing this government will make a new free of charge digital ID mandatory for the right to work by the end of this Parliament. Let me spell that out. You will not be able to work in the United Kingdom if you do not have digital ID. It's as simple as that. This is mandatory. ግሎባል ኢሹ ነው በነገራችን ላይ። እንግሊዝ ለንደን ውስጥ ብቻ አይደለም እንደው ዝም ብዬ በዚህ መልኩ አመጣሁላችሁ እንጂ እኛም ሀገር እየሰራ ነው ያለው። እውነት ነው። ስራን ያቀላል ቴክኖሎጂ። ይሄ ሁሌም ማነሳው ሐሳብ ነው። ስራን ያቀላል፣ ጊዜን ይቆጥባል፣ ጉልበትን ይቆጥባል። ግን ኮንትሮሊንግ ሲስተም ነው። እዚህ ማንም እዚህ እውነት ጋራ ማንም መቼም ሊከራከር አይችልም። ሊከራከር ካለም እንግዲህ ምንም ማድረግ አይችልም። ብዙ የሚቀረው ነገር አለ ማለት ነው። ሌላ ግን እነዚህን ሁሉ የሚያደርጉት እነማን ናቸው? ከዚህ ማንስቻለሁ። ይሄ ሙቪ አድምጡት። People need to understand that the deep state is above governments. The deep state essentially consists of the Rothschilds and the Vatican, including both the Black Pope and the White Pope, as well as the Chabad Jews. They use the Freemasons and the Knights of Malta at the highest levels as their fixers, and they use World Banks as their managers. Most governments have two parties that are elected by 30% of the public. The other 70% of the public is disenfranchised. The politicians and the military leaders and the bankers at the national level are the best of the servant class. They comprise the shadow government, but they are not the deep state. They are the servants of the deep state.
ሰምታችኋል አይደለ? ከዚህ የትም ጠቅሼላችኋለሁ ስለ ዲፕ ስቴት ስለሚባሉት ዓለምን ረን ስለሚያደርጉት ማለት ነው። እንግዲህ በእውነተኛው ዓለም ስንነገር ለምሳሌ አሁን ሰውየው ሲያወራ ሰምታችኋል አይደለ? ምድራችን ላይ በቃ ሁለት ገቨርንመንቶች እንዳሉና አንዱ ያው 30% የሚሆነው ህዝብ የሚመርጠው ግን ባጭሩ እንደነ ትራምፕ አሁን የአሜሪካው መሪ ብናቸው እነ ቻይናውን ብንመለከት ሩሲያ ሌሎችም ሀያላን የሚባሉ ሀገራት ስንመለከት 30% ህዝብ መርጧቸው የሀገር መሪዎች ተብለው የሚሰየሙ ናቸው። ግን እነዚህ የማን ሰርቫንት ናቸው ከተባለ የዲፕ ስቴቱ ወይም 70%ቱን ዓለምን ረን የሚያደርጉት የነዚያኞቹ ናቸው። የነሱ አገልጋዮች ናቸው፣ ተወካይ ናቸው ባጭሩ። ይሄ ነው እውነታው ነው ባጭሩ። ይሄንን እውነት ካልተረዳን ወደፊት እኛም የምድራችን ሪያሊቲ ተረድተን ወደ ሀገር በቀል ወደ ሆነ ወደ ውስጣችን ተመልክተን መፍትሄ ለመፈለግ አንችልም ማለት ነው። እኛ መሪዎች የሚመስሉን አሁን እነ ትራምፕ ናቸው። ወይ ዲሞክራት ወይ ሪፐብሊክ መጥቶ የሆነ ስልጣን ላይ ሲቀመጥ በቃ አሜሪካን ይመራው ይሄ ነው ወይም ቻይናን ይመራው ዢ ነው ወይም ከሌን ይመራው ይሄ ነው ብለን ብዙ ነገሮችን ትንታኔ እንሰጣለን። ግን ዓለምን የሚመሩት ስውር እጆች ናቸው ነው። ይሄ ዝም ብሎ ለፈጠራ የተጠቀምነው ኮንስፓይረሲ አይደለም። የሰዎችን አእምሮ ለኮንስፓይረሲ ምርምር እየገፋፋሁ እያጋለጥኩኝ አይደለም።